ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለን። የአፍሪካ ህብረት እስራኤል ለሶማሊላንድ የሰጠችውን እውቅና ውድቅ አደረገ። የአፍሪካ ህብረት ለሶማሊያ አንድነትና ሉዓላዊነት ያለውን የማይናወጥ ቁርጠኝነት አለው ብሏል። ባወጣው መግለጫ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሶማሌላንድ በተሰጠ እውቅና ላይ ከባድ ስጋት አለኝ ብለዋል። የኮሚሽኑ ሊቀመንበር በአፍሪካ ህብረት መስራች ህግ መርሆች ላይ የተመሰረተውና በተለይም በ1964 የአፍሪካ አንድነት ድርጅት ውሳኔ የጸደቀውን ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ የሚለውን የቆየና ጽኑ የአፍሪካ ህብረት አቋምን ደግፋለሁ ብለዋል። ሊቀመንበሩ ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ናት በማለት ሶማሌላንድን እንደ ገለልተኛ አካል እውቅና ለመስጠት የሚደረጉ ማንኛውም ውጥኖች ወይም እርምጃዎች ውድቅ አድርገዋል። ይህ በእንዲህ እንዳለ በሶማሌላንድ ዋና ከተማ ሀርጌሳ የእስራኤል ሰንደቅ ዓላማ የለበሱ ሰዎች ታይተዋል። የቀድሞ የማሌዥያ ጠቅላይ ሚኒስትር የ15 ዓመት እስራት ተፈረደባቸው። የቀድሞ የማሌዥያ ሚኒስትር ናጂብ ራዛክ በማሌዥያ ፋይናንስ ሚኒስቴር ስር ከሚተዳደረው አይኤምዲቢ ከተሰኘው የመንግስት የልማት ፈንድ ላይ ከ700 ሚሊዮን ዶላር በላይ ወደ ግል አካውንታቸው ማዛወራቸው በመረጋገጡ የ15 ዓመት እስራት፣ የ2.8 ቢሊዮን ዶላር ቅጣትና የንብረት መወረስ ውሳኔ ተላለፈባቸው። ፍርድ ቤቱ ግለሰቡን በ4 የስልጣን አላግባብ መጠቀምና በ21 የገንዘብ ዝውውር ወንጀሎች ጥፋተኛ ሆነው አግኝተዋቸዋል። በስልጣን አላግባብ መጠቀም ወንጀል የ15 ዓመት እስራት የተፈረደባቸው ሲሆን ለእያንዳንዱ የገንዘብ ዝውውር ወንጀል ደግሞ የ5 ዓመት እስራት ተበይኖባቸዋል። የትራምፕ ቃል አቀባይ ካሮሊን ሌቪት ሁለተኛ ልጇን እየጠበቀች እንደሆነ አስታውቃለች። የ28 ዓመቷ ወጣት 2.6 ሚሊዮን ተከታዮች ባሉት የግል ኢንስታግራም ገጿ ላይ በገና ዛፍ ፊት ለፊት የእርግዝናዋን ሁኔታ የሚያሳይ ፎቶ አጋርታለች። ልጇን በግንቦት እንደምትወልድ የገለጸችው ካሮሊን ጠንካራ የክርስትና እምነት ተከታይ በመሆኗ እግዚአብሔር ለሰጣት የእናትነት በረከት ልቧ በምስጋና መሞላቱን ገልጻለች። የሰው ሕይወት ላይ ሞት ሊያስከትሉ የሚችሉ ከ90,000 ሊትር በላይ ተመሳስለው የተሰሩ አልኮል መጠጦች የቱርክ ባለስልጣናት ያዙ። ባለፈው አንድ ሳምንት ውስጥ በሀገሪቱ በሚገኙ ሁሉም 81 ግዛቶች ውስጥ በተካሄደው መጠነ ሰፊ ዘመቻ በጠቅላላው 91.384 ሊትር ተመሳስለው የተሰሩ ፎርጅድ አልኮል በቁጥጥር ስር መዋሉንና በ171 ተጠርጣሪዎች ላይም የህግ እርምጃ መወሰዱን የቱርክ ባለስልጣናት አስታውቋል። ይህ መረጃ ይፋ የተደረገው በቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ ይርሊካይ በኤክስ የማህበራዊ ገጻቸው ላይ ባሰፈሩት መግለጫ ነው። እንደ ቱርክ የአገር ውስጥ ጉዳይ ሚኒስትር መረጃ ከሆነ ከ2025 መጀመሪያ ጀምሮ ፎርጂድ አልኮል በመጠጣታቸው ምክንያት ከ150 በላይ ሰዎች ህይወታቸው አልፏል። የቱርክ ባለስልጣናት ጥብቅ እርምጃዎችን ቢወስዱም ፎርጂድ አልኮል መጠጣት በሀገሪቱ ውስጥ ዋነኛ ችግር ሆኖ ቀጥሏል። በሌላ ዜና ህፃናት ጨምሮ የተሻለ ኑሮ ፍለጋ የአማራ ክልል ለቆ ወደ ስደትና ወደ ተለያዩ አካባቢዎች የሚፈልሰው የክልል ተወላጅ መጠን እጅግ አስደንጋጭ መሆኑን የክልል ምክር ቤት አባላት ተናገሩ። በአማራ ክልል ባለፉት 5 ወራት ወደ ትምህርት ገበታቸው የተመለሱ የሁለተኛ ደረጃ ተማሪዎች 36 በመቶ ብቻ መሆናቸውን የክልል ትምህርት ቢሮ ተናግሯል። ይህ የተነገረው የትምህርት ቢሮ የክልሉ ምክር ቤት መደበኛ ጉባኤ ላይ የ5 ወራት የሥራ ክንውን ሪፖርቱ ባቀረበበት ወቅት ነው። የምክር ቤቱ አባላት ለተማሪዎች በትምህርት ገበታ አለመገኘት፣ ጦርነቱ፣ ስደት፣ የቀን ሥራ፣ በትምህርት ተስፋ መቁረጥን ጨምሮ የተለያዩ ምክንያቶችን ዘርዝረዋል። በአንዳንድ አካባቢዎች ደግሞ ወደ ትምህርት ያልተመለሱ ተማሪዎች አሁን በምን ሁኔታ ላይ እንዳሉ እንኳን መረጃ ማግኘት እንዳልተቻለ አስረድተዋል። አንድ የምክር ቤት አባል የትምህርት መስኩ ችግር ውስጥ መሆኑን ጠቁመው በተለያዩ አካባቢዎች ከተማሪዎች ወላጆች እንኳን ልጆቹ የት እንዳሉ እንኳን መረጃ ማግኘት እንዳልተቻለ ተናግረዋል። በአማራ ክልል ከዚህ ቀደም የስደት ልማድ የሌላቸው አካባቢዎች ሳይቀሩ አሁን ስደት ልምድ ሆኗል ተብሏል።
ይህም ልምምድ በጣም አደገኛ ነው ያሉት የምክር ቤት አባሉ ከክልሉ በስፋት በአስራዎች ዕድሜ ክልል ውስጥ ያሉ ወጣቶች ናቸው አባይ በረሃን የሚሻገሩት። እነዚህ ወጣቶች እየተሰደዱ ያሉት ደግሞ ስለተቸገሩ ለመሆኑ ምንም ጥርጥር የለውም ብለዋል። አያይዘውም አምራች የሆነው የሰው ኃይል ነው ክልሉን ለቆ እየወጣ የሚሉት የምክር ቤት አባሉ ደጀን ከተማን ለ2-3 ቀን ባደረግነው ምልከታ ባየነው ቁጥር በጣም ደንግጠናል ብለዋል። የክልሉ ትምህርት ቢሮ በበኩሉ በአማራ ክልል ባለፉት 5 ወራት ወደ ትምህርት ገበታቸው የተመለሱ የሁለተኛ ደረጃ ተማሪዎች 36% ብቻ ናቸው ብሏል። ክልሉ በ5 ወራት ከቅድመ አንደኛ እስከ ሁለተኛ ደረጃ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የነበረ ቢሆንም ባለፈው የሰላም እጦት ምክንያት መመዝገብ የቻለው 4.3 ወይንም 58.2% ብቻ መሆኑን የቢሮ ኃላፊ አቶ ጥላሁን በሪፖርታቸው አመላክተዋል። ይህም በክልሉ ብቁ የሰው ኃይል ማፍራትና ተወዳዳሪነት ላይ ከፍተኛ ስጋት ደቅኗል ተብሏል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።